ለሀገር ኢኮኖሚ እድገት፣ ለስራ ዕድል ፈጠራ፣ ባህልንና ተፈጥሮን በመጠበቅ ረገድ ከፍተኛ ሚና አለው። የቱሪዝም መሰረተ ልማቶችን በማስፋት ለሀገር ውስጥም ሆነ ለውጭ ሀገር ጎብኚዎች ምቹ ሁኔታን ከመፍጠርም ባሻገር የሀገር ገጽታን በመገንባት እንዲሁም የውጭ ምንዛሪ ገበያችንን በማሳደግ ሀገሪቱ ከዘርፉ ማግኘት ያለባትን ጥቅም እንድታገኝ ያሉንን የቱሪስት መስህቦች ጠብቆ በማቆየት ለቀጣዩ ትውልድ ማስተላለፍ ያስፈልጋል። በሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በኦሮሚያ ክልል በጅማ፣ በቡኖ በደሌና በኢሉባቡር ዞኖች ተገኝቶ በቱሪዝም ዘርፍ ያሉ የስራ እንቅስቃሴዎችን ተመልክቷል። ሙዚየም ትምህርታዊና የመዝናኛ አገልግሎት የሚሰጥ ሲሆን የታሪክ፣ የጥበብ፣ የሳይንስና የባህል ቅርሶችን የሚሰበስብ፣ የሚያጠና፣ የሚንከባከብና ለሕዝብ እይታ የሚያቀርብ ለትርፍ ያልተቋቋመ ተቋም ነው። የሰው ልጅን አካባቢ ቁሳዊ መረጃዎች በማደራጀት ታሪካዊና ሳይንሳዊ ትንታኔን ይሰጣል። በጅማ ከተማ በ1972 ዓ.ም የተቋቋመውና በርካታ ጎብኚዎች የሚጎበኙት የጅማ ሙዚየም ንጉሥ አባጅፋርን የሚዘክሩ ባህላዊና የጦር ሜዳ አልባሳቶች፣ ለአባጅፋር የተሰጡ የተለያዩ ስጦታዎችና ታሪካዊ መጽሐፍት እንዲሁም ታሪካዊ የእንጨት ስራ ቁሳቁሶች የሚገኙበት ነው። ቋሚ ኮሚቴው በጅማ ከተማ ካሉት የቱሪስት መስህቦች አንዱ የሆነውን የጅማ ሙዚየምን የጎበኘ ሲሆን በሙዚየሙ ቅርሱን ጠብቆ ከማቆየት ውጭ አቀማመጡ ጅማን የሚመጥን እንዳልሆነና በሙዚየሙ የሚታዩ ክፍተቶች መስተካከል እንዳለባቸው ገልጿል። እውነት ለመናገር በጣም ትልቅ ታሪካዊ የሆነ ቅርሶች የሚገኙበት ብዙ ቅርስ ኖሮት በአዋራ እንትን ያለ ነው የተቀመጠበት የሚመጥነው አይደለም፣ መሬቱ አይመጥነውም። አባጅፋርን ሳይሆን የትኛውም ቦታ ያለ ሙዚየምን ቅርሱን አይመጥንም። በጣም ብዙ ቅርሶች ብዙ ጎብኚዎች ያሉበት ጅማን ብቻ ሳይሆን እኮ የብዙ ብሔር ብሔረሰቦችንም አልባሳት እዛ ያየነበትና ጀግንነት መገለጫ የዲፕሎማሲ የተለያዩ ነገሮች ያሉበት ስለሆነ እሱ በፍጹም የማይመጥነው ነው። መኖሩ ሙዚየሙ ጥሩ ሆኖ አስጎብኚው በጣም ጎበዝ ሆኖ ብዙ ነገሩ ተግዳሮቶች ነው ያሉበት። ብዙ ስራው ሙዚየሙን አይመጥንም። ሙዚየሙ በፍጹም ጅማን አባጅፋርን ቤተመንግስት የማይመጥን ስለሆነ ሙዚየሙ በፍጥነት ተሻሽሎ ምንም አይነት ግብአት አያስፈልገውም። የቤቱ ግንባታና ሳቢ በሆነ መልኩ መቀመጥ አለበትና እሱ ቅርጹን ማየት የሚቻልባቸው ሁኔታዎች ቢኖርም የተቀመጠበት እቃ፣ ቤቱ፣ ቦታው፣ ዙሪያውን ያለው ምቹ ሁኔታ የለውም። ስለዚህ ቅርሱ በአጠቃላይ ሙዚየሙ ላይ የምንሰጠው ኮሜንት አጠቃላይ ጥንካሬ ሳይሆን በጣም መታየት ያለበት ድክመቶች ነው ያሉት። ቅርሱን ጠብቆ ከማቆየት ውጪ ይሄን ቫልዩ አዳርጋቸዋል የሚባል ነገር ስለሌለ እሱ በደንብ መታየት ነው ያለበት። በሌላ በኩል በጅማ የጎብኚዎችን ቀልብ የሚስበው ታሪካዊ ቅርስ የአባጅፋር ቤተመንግስት ነው። ቤተመንግስቱ ታሪካዊ ይዘቱን ጠብቆ ስለመታደሱ የተመለከተው ቋሚ ኮሚቴ ትልቅ የቱሪስት መስህብ ስለሆነ ምቹ ሁኔታዎችን በመፍጠር ለጎብኚዎች ክፍት ሊሆን እንደሚገባ ጠቁሟል። ቅርሱን ጠብቆ በጣም በአማረና በተዋበ ሁኔታ እና ደግሞ ታሪካዊ ትስስር እሱ ለማስተሳሰር ካፌ ተከፍቷል። እዛም አካባቢ ቀጣይ ይመስለኛል ጥሪኝ ደግሞ ሽቶ የሚመረትባቸው ሁኔታዎች እዛው ታሪክን ከተፈጥሮ ጋር አጠቃላይ አስተሳስሮ ሊፈጠር የቻለበትና ግንባታውን በጥሩ ሁኔታ የተጠናቀቀበት ለብዙ ጎብኚዎች መስህብ ሊሆን የሚችልና የአባጅፋርንም ታሪክ የበለጠ የሚመጥን ቤተመንግስታቸው በሚመጥን ሁኔታ የታደሰበት ሁኔታ አለ። እሱ አፕሪሺየት የሚደረግ ነው። ርክክቡ ሲኖር ጎብኚዎች የበለጠ እንዲጎበኙ ማድረግ ስለሆነ አብዛኛውን ሳቢና ማራኪ ፕሮግረሱ የሚታይ ግንባታውን ፈጣን የሆነበት ሁኔታ ስላለ ርክክቡ ግን ፈጥኖ ህብረተሰቡ ብዙ ሰው የሚጓጓና መጥቶ ለማየትም ፍላጎት ስላለው እሱ ተጠናቆ ለጎብኝት ክፍት የሚሆንባቸው ሁኔታዎች ቢፈጠር። እናቴ አያታቸው ናቸው። ድግት የረውዳ አባዱላ አባጅፋር ናቸው። እድሜያቸውን አላህ ያርዝምልን። በህይወት አሉ። ቢቆዩልን ሽልማቱ ለኔ ብቻ ለቤተሰቡ ሳይሆን ለሀገር ነው። አጋጣሚ እንግዲህ ጅማ ወርቃማ ዘመናትን ሸነንግቤ አጋሮችን ቸወጋሮ አጋሮ ባቦቀም ሊሙ የቡና ምናምን ሁሉ ሀገር አንድ ወቅት ላይ በጣም አንቱ የሚባል በስልጣኔ፣ በዕደ ጥበብ፣ በቱሪዝም፣ በመዝናኛ ሰው ረፍት ሲፈልግ ሀብታሞቹ እዚህ ነው የሚመጡትና እቺ ሀገር ውብ ነበረች። በተለይ በ60ዎቹ ፓሪስ ትባል ነበርና አረቦች ወደ 2000 ህንዶች፣ አርመኖች፣ ግሪኮች ጅማን የማይረግጥ የለም። የአውሮፓ አንድ ከተማ ነው የምትመስል ነበርና ጣሊያኖችም ፒኮሎ ሮማ ነው ያሏት። እቺ ፒኮሎ ሮማ ነች እንግዲህ የሁሉ ሰው መዳረሻ መዝናኛ የንግድ ማዕከል ነበረች። ይሄ ደግሞ በንጉስ አባጅፋር ነው። ንጉስ አባጅፋር ደግ ናቸው፣ የዋህ ናቸው፣ ቪዥነሪ ናቸው። በአድዋ ጊዜ 3000 ሰራዊት 60 ሺህ ማትሬዛ ቀለብ ስንቅ እነ ጻድቄ ተሚማ የምንላትን አነሻሽ ይዞ ሄደው
ትልቅ አስተዋጽኦ ያደረጉት ያኔ ነው። አገር ማን ይጠብቅ ሲባል አባጅፋር በቋንቋም በባህልም በዲፕሎማሲም ተብሎ አገር እንዲጠብቁ ያደረጉት የእሳቸው ጅማን 58 ዓመት ነው። ለጅማ ብቻ ለኢትዮጵያ አክብሮት፣ ሰላም፣ ፍቅር እንቴኛ አናኛቱ አናጨብሱ እኛና ይብላልኝ ቀመጡልን 3 እግር ወንበር ፍቅር፣ ሰላም፣ አንድነት። ምክንያቱም ፍቅር ከሌለ ምን አለ? ሰላም ከሌለ ወጥቶ መግባት የለም። ይሄው ቤተ መንግስታቸውና ከተማቸው አንድ ወቅት ወድቆ ከተማቸው አደጅ ተብሎ ይሄ ነው ተብሎ አይገለጽም። አሁን ትልቅ ለውጥ አለ። ቴንኪው ለመንግስት፣ ቴንኪው ለዶክተር አብይ። ተረስቶ ነበረ በደርግ ጊዜም በኢህአዴግ ጊዜ ተረስቶ ከተማቸው አደጅ ተብሎ ብዙ ነገር እነዛ ነገሮች ሁሉ ጠፍቶ አሁን ግን ሪቫይቭ እያደረገ ነው፣ ሪኒው እያደረገ ነው። ጅማ እያበበች ነው፣ ዳግም እየተወለደች ነው፣ ወደ ድሮ ማማዋ እየተመለሰች ነው። ይሄ ቤተ መንግስት ድሮም 40 ካሪ ሜትር ነበረ። ከዚህ ነበረ ወርቁ፣ ብሩ፣ እደ ጥበቡ ፍለሪሽ ያደረገው ንግዱ፣ ከውጭ ሀገር የሚመጣ ነጋዴ ሁሉ። ለዚህ ነው የአባጅፋር ማዕድ 38 የምግብ አይነት የሆነው። አልባሳት እዚህ ይሰራሉ። ሲልክ ወርም፣ ሲልክ፣ ሀሪር፣ አንከቡት እንላለን እኛ ትናል ሀር ማለት ጅማ ሀር ኤክስፖርት አድርግ ዝባድ እዚሁ ነበር ጥሬን ሽቶ። ስለዚህ ያ ዘመን እንዲመለስ አሁን መመለስ ብቻ አይደለም የተሻለው ነው እንዲመለስ። ቤተ መንግስቱ ደግሞ አሲቲዝ ነው፣ ሪኒው ነው ማለት ይሄ ቅርስ ማደስ ነው እንጂ መጨመር አይደለም። በእርግጥ በዙሪያው ብዙ ነገሮች ቢጨመሩም ማለት ነው። ፍቅርን ነው፣ ሰላምን ነው። ኢትዮጵያውያን መቻቻል፣ ወደ ሰፊ መሆን መቻል፣ ዋጅቶ ማስታረቅ፣ ከማጣላት ሁሉ ነገር ያልፋል። ደግሞ ልጆቻችንን ማሰብ፣ ትውልዱን ማሰብ፣ ከአባቶቻችን የወሰነውን አገር እንዳለች አቆይተን በተሻለ መልክ ባደገች መልክ ዓለም በደረሰችበት እንድደርስ ተባብረን መስራት ነው። ያለን ሀብት እንኳን ለኛ አፍሪካውን ቢመጡ ይበቃቸዋል። ትልቁ ነገር ኢኒሼቲቭ የፌዴራል መንግስት ነው። አሁን እንደ ቱሪዝም ደግሞ እኔ ምን ሰራው ብሎ ራሱ መጠየቅ መቻል አለበት። እኔ ምንድነው ማድረግ ያለብኝ? ከዚህ በኋላ ምንድነው የሚጠበቅብኝ? የኔ ድርሻ ምንድነው? ቱሪዝም አንዱ ከኢኮኖሚ ምንጮች ቅድም እንዳልኩት የተመረጠ ተቋም ነው። ይሄ ተቋም ደግሞ አትሊስት የፌዴራል መንግስት የሚያደርገው ኢኒሼቲቮች እንዴት አድርጌ ነው ወደ ኢኮኖሚ መቀየር መቻል አለብኝ ብሎ ከተማዋን ሊቀይር በሚያስችል መንገድ ሁሉም ሰው ቀልብ ሊስብ በሚችል መንገድ የራሱን አይዳ እየጨመረ የራሱን ኢንሴንቲቭ እንትን እያለ እያወጣ እያስተባበረም እያስተዋወቀም ከተማዋን የሚመጥና የቤተ መንግስቱን ታሪካዊ ዳራዎች ሊያጎላ በሚችል መንገድ መሰራት የሚገባቸው ነገሮች መሰራት መቻል አለበት የሚል እምነት አለኝ። ስለዚህ ቱሪዝም ብዙ ስራ ይጠበቅበታል። የቱሪስቶችን ቆይታ የምንወስነው እኛው ነን፣ በራሳችን ስራ ነው የምንወስነው። ቱሪስት መጥቶ አንድ ቀን አባጅፋርን ብቻ አይቶ እንዲመለስ አይደለም ኤክስፔክት ማድረግ መቻል አለብን። ቱሪስት መጥቶ በቀጥታ አባጅፋርን ጎብኝቶ ጅማ ውጡ የማትል ከተማ አድርጎ ሆቴሎችን በተደራጀ መንገድ ነጮችን ወይም ከውጭ የሚመጡ ቱሪስቶችን ሊመጥን የሚችል እያንዳንዱ ነገር የተሟላለት ስራ መስራት መቻል አለበት። አባጅፋርን የሚመጥን የአባጅፋር ቤተ መንግስት የሚመጥን እና ጅማን የሚመጥን ሙዚየም ያስፈልጋል። የጅማ ሙዚየም ትልቅ እድሜ ያለውና ብዙ ሰው መጥቶ የሚጎበኝና የሚታወቅ ሙዚየም ነው። የተለያዩ ቅርሶች የጅማ ባህል ያዘ ከአባጅፋር ጋራም የተያዘ የእሳቸው የሚጠቀሙበት ቁሳቁሶች ጋራ የሚያያዝ ነው። ወደ 1500 ቁሳቁሶች ናቸው እዛ ውስጥ የሚገኙት የብሔር ብሔረሰብ ጭምር ማለት ነው። እና በአሁኑ ሰዓት ቤቱ ከእድሜ ጠገብና ከሚታወቀው ሙዚየም ውስጥ አንዱ ቢሆንም እዛ ውስጥ ያለው ቅርስና ቤቱ የማይመጣጠን መሆኑና ለወደፊቱ ያው ቤተ መንግስት ጎብኝቶ መጥቶ የሚጎበኘ የቱሪስት ቦታ አንዱ ስለሆነ እዛ ደርሶ እዚህ መድረስ ስለማይቀር ሊሰራበት ከከተማ አስተዳደር ጋር ተያይዘናል። በጅማ ከተማ ታዋቂ የሃይማኖት ስፍራ የሆነውንና በቅርስነት የተመዘገበውን አፎርተማ መስጊድ፣ የንጉስ አባጅፋርን መካነ መቃብርን ጨምሮ የጅማ ነገስታትና ቤተሰቦቻቸው የቀብር ስፍራ እድሳቱ ያለበትን ሁኔታ ቋሚ ኮሚቴው ተዘዋውሮ ተመልክቷል።
መስጊዱም ጋር ሄደን ነበረ። እሱ እድሳቱ ተጀምሯል፣ ግን እድሳቱ ፍጥነት ይጠይቃል። የመቃብር ቦታ ለእድሳት መለያቱ ጥሩ ሆኖ ግን ፍጥነቶች ላይ ግን በደንብ ቢታይ እና ፕሮጀክቶቹም ያው ግልጽ በደንብ አልተለይም። የቴቱ ፕሮጀክት ነው እየተካሄደ ያለው። አሁንም የመቃብር ቦታው ራሱ የአባጅፋር ሌሎችም የሃይማኖት አስተማሪ የነበሩ ሰዎች ሌሎችም ታሪካዊ ቦታ ነው። የአባጅፋር መቃብር አለ የቤተሰቦቻቸው፣ ከዛ ሌሎችም ታሪካዊ ቦታ ስላለው መስጊዱም በዛ ደረጃ የማይመጥ ነው። የተጀመረው እድሳት እየፈጠነ አይደለም ይወዳኛው ያለውና እሱም ቅርስ ጥበቃ በክትትልና ድጋፍ እየተከታተለ ያለበት ሁኔታ ሊኖር ይገባል። መስጊድ አፉርተማ አባጅፋር ናቸው የመሰረቱት። የአባጅፋር መካነ መቃብርና የልጆቻቸውና የሚስቶቻቸው እዛው ፊት ለፊት የሚገኝ መሆኑና በአሁኑ ሰዓት ያው እንደ ቤተ መንግስቱ እድሳት ተጀምሮ ነው አለ። ቋሚ ኮሚቴው በክልሉ ካሉ የቱሪስት መስህቦች በቡኖ በደሌ ዞን የሚገኘውን ደንገዋጅ ፏፏቴን፣ በኢሉባቡር ዞን የሚገኘውን ሶር ፏፏቴን እና የአዩ ጥብቅ ደንን የጎበኘ ሲሆን መስህቦቹን የማስተዋወቅ ስራ በስፋት ሊሰራ እንደሚገባ አመላክቷል። ስናየው ነው በጣም መንፈስን የሚያረካ ነው። ድንቅ የሆነ ተፈጥሮ ነው። በዛ ላይ ደግሞ ስንመጣ ወደ ውስጥ ስንመጣ ያሉት ደኖች ራሳቸው የቡና ልማቱ ደኑ ምናምን በጣም የሚያስደምም ነው። ውስጥን የሚያረካ ነው። ስለ ብቻ አይደለም በውጭ ያሉ ጎብኚዎችም ጭምር የዓለምም ሀብት ነው። ምክንያቱም ተፈጥሯዊ ነገር በየቦታው የሚገኝ አይደለም። ተፈጥሯዊ ነገር የሆነ ቦታ ላይ የሚኖር ሌላ ቦታ የማይገኝ ነው። ስለዚህ የብዙ ዓለም ህዝቦች ማስታወቂያ ቢሰራበት። ሶር ፏፏቴ ከመቱ ከተማ በ23 ኪሎ ሜትር ርቀት ላይ በበቾ ወረዳ የሚገኝ ሲሆን ርዝመቱ 50 ሜትር ገደማ ሲሆን ስፋቱ ደግሞ 78 ሜትር አካባቢ ነው። ፏፏቴው በኢኮ ቱሪዝም የተመዘገበም ነው። ኢሉባቡር ዞን በቾ ወረዳ ቱቢ ቀበሌ ውስጥ ነው። ከአዲስ አበባ 623 ኪሎ ሜትር ላይ ነው የሚገኘው በደቡብ ምዕራብ ኢትዮጵያ። እንደሚታወቀው የሶር ፏፏቴ በኢትዮጵያ ደረጃ በስፋቱና በጥልቀቱ ሁለተኛ ደረጃ ላይ ነው የሚገኘው። ከመቱ 23 ኪሎ ሜትር ላይ ነው የሚገኘው። ይህ ፏፏቴ ከለውጡ በፊት ብዙም ትኩረት አልተሰጠውም። በቱሪዝምም በኩል በልማቱም በኩል የተለየ ትኩረት አልነበረውም፣ አይታወቅም ማለት ይቻላል። ሰው እዚህ ደርሶ ይመለሳል፣ ግን ብዙም ትኩረት የተነፈገው ቦታ ነበር ማለት ይቻላል። ግን መንግስት እንደ አንድ ኢኮኖሚ ካየ በኋላ ከአምስቱ የኢኮኖሚ ዋልታዎች አንዱ ቱሪዝም ከሆነ በኋላ ብዙ ጥረቶች እየተደረጉ ይገኛሉ። እንደ ኦሮሚያ 18 ኢኮቱሪዝም ሳይቶች በፕሬዝዳንቱ ኢኒሼቲቭ ከ18 የኢኮቱሪዝም ሳይቶች አንዱ የሶር ፏፏቴ ነው። በኦሮሚያ ደረጃ 1710 ሄክታር ስፋቱ ማለት ነው። አጠቃላይ የዚህ አካባቢ ተከልሎ እየተጠበቀ ይገኛል። በኦሮሚያ ደረጃም እንደ አንድ ሳይት ተመዝግቦ ነው ያለው። እንደገና ደግሞ በኦሮሚያ ቱሪዝም ኮሚሽን በፕሮሞሽኑ በኩል በጣም ጥሩ ስራ እየተሰራ ነው ማለት ይቻላል። አስፈላጊ ግብ መጥቷል ባንልም ትኩረት ተሰጥቶ ስራ ከተጀመረ በኋላ በፕሮሞሽኑ በኩል ብዙ ሰዎች እየመጡ ፕሮሞት እያደረጉ ይገኛሉ። በዚህ በኩል ደግሞ በኦሮሚያ ቱሪዝም ኮሚሽን ጥሩ ስራ እየተሰራ ይገኛል። ከዛ በኋላ ደግሞ ልጆችም እየለመዱት በተለይ የማህበረሰብ አንቂዎች፣ ቲክቶከሮች፣ በሶሻል ሚዲያ ኢንፍሉዌንሻል የሆኑ ሰዎች መጥቶ ይሄንን ቦታ እያስተዋወቁ ይገኛሉ። ከተዋወቀ በኋላም ብዙ ሰዎች ወደዚህ ለመምጣት ፍላጎት እያሳዩ ነው። ቤተሰቦቻቸውን ይዞ ወደዚህ ይሁድና ቅዳሜ የሚያሳልፉበት ሁኔታ አለ። እኛም እንግዲህ በበኩላችን በዞኑ አስተዳደርና በባህልና ቱሪዝም ጽሕፈት ቤት እንዲሁም የወረዳው አስተዳደር እቺ መንገድ አስቸጋሪ ነበረች፣ በጣም ከባድ ነበር። መኪናም አይገባም፣ ሰው መምጣት አይችልም ነበር። አሁን ግን የወረዳው አስተዳደር ወደ 5 ኪሎ ሜትር መንገድ በራሱ በጀት መድቦ ሰርቶ ሰው በጋና ክረምት ወደዚህ መጥቶ እንዲጎበኝ ስራ ሰርቷል። ከዛም ውጪ የተወሰኑ የልማታዊ የመንግስታዊ ያልሆኑ ድርጅቶችን ለምነን የተወሰኑ የሰዎች ማረፊያ እየሰራን እንገኛለን። ከዚህም በተጨማሪ ደግሞ ቦታው መስህብ እንጂ የቱሪስት መዳረሻ አልሆነም። ስለዚህ የቱሪስት መዳረሻ እንዲሆን አንድ ተንጠልጣይ ድልድይ ሰው ከፊት ለፊት ሆኖ ፏፏቴውን በቀላሉ ማየት እንዲችል ሌሎች ሀገሮች ላይ እንደተሞከረው አንድ ተንጠልጣይ ድልድይ ተሰጥቶ አሁን ስራው ተጀምሯል። ኔክስት በዚሁ አመት መጨረሻ ላይ ተመርቆ ስራ ይጀምራል ብለን ተስፋ እናደርጋለን። ግን እንግዲህ ብዙ ነገር ይቀራል። ይሄ የኦሮሚያ ወይ ደግሞ የኢሉባቡር ወይ የበቾ ወረዳ ሪሶርስ ብቻ አይደለም፣ የመላው ኢትዮጵያ ነው፣ የአፍሪካ ነው። ከዚህ በላይ ደግሞ ቢሰራበት ለሀገሪቷም ጥሩ ዶላር ማስመጣት ይችላል ብዬ ተስፋ አደርጋለሁ።
ግን መንግስት በሰጠው ትኩረት ከቅርብ ጊዜ ወዲህ ትኩረት አግኝቶ ጥሩ ስራዎች እየተሰሩ ነው ማለት ይቻላል። በተመሳሳይ ደንገዋጅ ፏፏቴ ከቡኖ በደሌ በቅርብ ርቀት ላይ የሚገኝ ፏፏቴ ነው። በዞኑ ከ83 በላይ ተፈጥሯዊና ታሪካዊ ቦታዎች ቢኖሩም 8ቱ ተለይተው የማልማት ስራ እየተሰራ ሲሆን በትኩረት ከተሰራበት ትልቅ የኢኮኖሚ ምንጭ ሊሆን የሚችል እንደሆነም ነው ቋሚ ኮሚቴው የገለጸው። ፏፏቴዎቹ እውነት ለመናገር ደንገዋጂ እኔ አንድ አፕሪሼት ያደረኩት የወረዳውን አስተዳዳሪ ነው። ከዚህ በፊት ሄደን አይተነዋል። የእኛ ቲም ሄዶ አይቶታል። ለመውጣት ተቸግረው ደረጃውን እንኳን ለመውጣት ተቸግረው ከደንገዋጂ ፏፏቴ ወደ ላይ ለመውጣት እየወደቁ እየተነሱ ነው የወጡት። አሁን ላይ ግን ከስልጠና ማግስት ተሰርቶ ያገኘነውን ነገር አድንቀናል፣ አፕሪሼት አድርገናል። ዞኑ ጋር ተባብረው በጋራ ነው የሰሩት። ዞኑና ወረዳው ግን በጣም በሚገርም ሁኔታ ደንገዋጂ ተጨማሪ መታየት አለበት ብለን እኛ ያሰብነው ጥናትና ምርምር ማካሄድ አለበት። ትልቅ ዋሻ ነው። ወደ ውስጥ ወደ 7 ኪሎ ሜትር ይርቃል የሚል ነው ያነሱልን የነበረው። ዋሻው በጣም አሜዚንግ የሆነ ዋሻ ነው። እዛ አካባቢ ላይ አርኪኦሎጂካል ጥናቶች ያስፈልጋሉ። ሶ ከመስህብነት ወጥቶ መዳረሻ መቻል አለበት የሚል ነገር ነው ስትሮንግሊኛ አቋማችን እና በክልሉም በኩል ቪዚቲንግ ኦሮሚያ በጣም አፕሪሼት የሚደረግ ነው እናውቃለን። በቪዚቲንግ ኦሮሚያ የምንሰሯቸውን ስራዎች ግን ከፕሮሞሽን አኳያ ቅድም ሲነሱ የነበሩትን ሀብቶቻችንና ፕሮሞሽናችን ሲጀመር አይገናኝም የሚለውን ነው እንደ ጥቅል እንደ ሀገርም ጭምር የምንገመግመው እኛ ፕሮሞት የምናደርግበት መንገድና እንደ ሀገር ያሉን ሀብቶች በተለይ በቱሪዝም ዙሪያ ላይ ያሉትን ሀብቶች አጉልቶ ከማውጣት ረገድ ችግሮች አሉብን ነውና እንደ ኦሮሚያም ይሄን ስለሚመለከተው አሁንም በደንብ መታየት ፕሮሞት መደረግ ያለበት ጉዳይ ስለሆነ እሱ አካባቢ ላይ ትኩረት ተሰጥቶ ቢሰራ ነው። በጣም ረጅም ዋሻ ያለው ማለት ነው። እስከ 7 ኪሎ ሜትር ውስጥ ለውስጥ የሚያስኬድ ዋሻ ያለው ይሄ አንድ ልዩ ያደርገዋል ማለት ነው። በአይናችሁ ደግሞ የሚታየው ደስ የሚል ቦታ ብዙ ከተሰራበት መዝናኛ መሆን የሚችል ገቢ ማስገኛ መሆን የሚችል ዋሻ ያለው። ሁለተኛ ፏፏቴው ነው። ፏፏቴው በጣም ያምራል። ሁለት እንትን አለው ፏፏቴው። ምናልባት አሁን ትንሽ በጋ ስለሆነ አንዱ ቀንሶ ውሃው በጣም ስለቀነሰ አንዱ ብቻ ነው አሁን እናንተ የምታዩት። ኖርማሊ ግን ስታይ ይሄ ነው። ዘንድሮ ዝናብ ጥሎ ስለወጣ እንደዚህ ሆኖ ነው። ሶስተኛ የተፈጥሮ እንጨቶች አሉት ማለት ነው። ኢንዲጂነስ የሆኑ እዚህ ብቻ የሚገኙ እንጨቶች አሉ። በጣም የሚያማምሩ ነገሮች አሉ። እነሱን ታያላችሁ ማለት ነው። ከዚህ በፊት ይሄ መግቢያ አልነበረውም፣ ትኩረትም አልነበረውም። እንደ ኦሮሚያ ደግሞ ቪዚት ኦሮሚያ ላይ ቤስት ኢኮቱሪዝም ሳይት ኦፍ ዘይር ተብሎ ስለተመረጠ አቴንሽን ማግኘት አለበት በሚል በወረዳ አቅም ሌሎች ስራዎችን ቀንሰን ስራ ማስኬጃችንን ቀንሰን መግቢያ ሰርተናል ማለት ነው። በጣም መግባት አስቸጋሪ ነበረ ከዚህ በፊት። አሁን ማንም ሰው ገብቶ ማየት ይችላል ማለት ነው በዚህ ሰዓት። እሱ ነገሩ ይሄን ጀምረናል። ምናልባት ወደፊት ደግሞ ያሰብናቸው ነገሮች አሉ። ተንጠልጣይ ድልድይ ይፈልጋል። ሎጂዎችን እንሰራለን። ብዙ መዝናኛዎችን መስራት እንችላለን ማለት ነው። እነሱ ነገሮች እናሟላለን ብለን ተስፋ እናደርጋለን። ሁለተኛ ይሄ ቦታ በኦሮሚያ ፕሬዝዳንት ሽመልስ አብዲሳ ኢኮቱሪዝም ተብሎ ከተመዘገቡት 18 ተብሎ ከተመረጡት አንዱ ነው ማለት ነው። ዋሻው ደግሞ ይሄኛው ነው። እሱንም እናያለን። አሁን ውሃውን ብቻ ነው አንዱን ብቻ ነው የምታዩት ስለቀነሰ እና የበጋ መስኖ ለመስራትም ወንዙን ስለገደብን ለስንዴ እየተጠቀምን ነው። ያው መልቲ ፐርፐዝ እንዲሰራ ማለት ነው ውሃው። ያዩ ጥብቅ የተፈጥሮ ደን ስፋቱ 6 ወረዳዎችን የሚያካልል ሲሆን ከ450 በላይ እጽዋቶችና ከ200 በላይ የወፍ ዝርያዎች የሚገኙበት ነው። እኛ አሁን ያለንበት ሉባቦር ዞን ያዩ ወረዳ በያዩ ባዮስፈር ጫካ ውስጥ ነን። ከምክር ቤቱ ቋሚ ኮሚቴ ጋር ጥሩ ጊዜ ነው ያሳለፍነው። የተከበራችሁ የምክር ቤት አባላቶችም መታችሁ ወረዳችንን እንድትጎብኙ ውድ የሆነ የዓለማችን የሀገራችንን ሀብት የሆነውን ያዩ ባዮስፈርን እንድትጎበኙ በወረዳው ስም ጥሪ አቀርብላችኋለሁ። ስለምትመጡም ስለምታከብሩንም እናመሰግናለን። ቅርስ የአንድ ሀገርና ሕዝብ ማንነት፣ ባህል፣ ታሪክ፣ ወግና ጥበባዊ ስራዎች መገለጫ የሆነ ዋጋው የማይተመን ተፈጥሯዊ ወይም ሰው ሰራሽ ሀብት ነው። ይህም ካለፈው ትውልድ ወደ ተተኪው የሚተላለፍ በትናንትናውና በዛሬው መካከል ድልድይ የሚፈጥር የታሪክ የባህልና የሳይንስ ጥናት መረጃ ምንጭ ነው። እዚህ ረገድ ቋሚ ኮሚቴው የበርካታ ታሪክና ቅርሶች ባለቤት የሆነችውን ጎሬ ከተማን ጎብኝቷል። ጎሬ ለ7 ወራት የኢትዮጵያ ዋና ከተማ ሆና ያገለገለች ከመሆኗን ባሻገር ደቡብ ሱዳንንና ኢትዮጵያን በንግድ ለማስተሳሰር እንደ ደረቅ ወደብ ታገለግል የነበረች ከተማ እንደነበረች ታሪክ ያወሳል።
በከተማዋ ከ22 በላይ ቅርሶች ተመዝግበው የሚገኙ ቢሆንም እንደ ሀገር ካሉን ታሪካዊ ቅርሶች አንዱ የሆነውና በ1906 ዓ.ም በእንግሊዛዊው ሚስተር ወከር የተመሰረተውን የእንግሊዝ ቆንጽላ ጽሕፈት ቤትን ነው ቋሚ ኮሚቴው የጎበኘው። ቅርሱ እድሳት ላይ ያለ ቢሆንም በተያዘለት ጊዜና በጀት ተጠናቆ ለጎብኚዎች ክፍት ሊሆን እንደሚገባ ቋሚ ኮሚቴው አንስቷል። መነሳሳትና በዛ ዙሪያ ላይ እቅድ መምራት ነው። ስለዚህ ለምንድን ነው የተቸገረው? በፌደራል ደረጃ የተያዘ ተቋም ከ9 አንዱን ብቻ ወስዶ እሱንም በአግባቡ ባለበት ይዞታ ላይ ሳያድስ እሱንም ደግሞ ርክክብ ሳይፈጽም 90% ላይ ሆኖ ከዛ ደግሞ አሁንም ባለበት ሁኔታ ታድሶ ሳይሆን ገና ምን ላይ ነው ያለው ብለን እኮ ለመምጣት ጥናት ሊያጠና ነው የመሰለን እንጂ የታድሶ 95% ደርሶ አይመስልም። ስለዚህ እሱን እንዴት ነው ማድረግ ያለበት የሚለው ዞኑ የሚያስተባብረው ኃላፊነት ምንድነው? ፌደራል መንግስት ደግሞ ምንድነው የሚወስዳቸው ኢኒሺዬቲቮች የሚለውን በደንብ አጽንኦት ሰጥተን የአካባቢ ያሉትንም ሰዎች አስተባብሮ መሰራት ያለበት እንዲሰራ ጎሬ ባላት ታሪካዊ ዳራና አሁን ካለችበት ነባራዊ ሁኔታ ስንመለከት ዛትማች የሚገናኝ አይደለም። እኔ እድሳትም ከቅርስ ጋር ማነጋገር የሚገባን ነገር ካለ እንነጋገራለን እንጂ የቆንስላ ጽሕፈት ቤቱ እድሳት እውነቱን ለመናገር ርክክብ ሳይፈጸም ሊፈርስ ነው። በነገራችን ላይ እሱ ራሱ ርክክብ የለም፣ ግን አሁን ባለበት ሁኔታ ራሱ ሊፈርስ ጫፍ ላይ የደረሰበት ሁኔታ ነው ያለው። እድሳትም እንደዚህ አይነት እድሳት አናቅም እኛ። የቆንስላ ጽሕፈት ቤቱ መታደስ ካለበት አጠቃላይ ግቢ ውስጥ ያሉት ሌሎች ተጨማሪዎቹ 9-7 አካባቢ የሚደርሱ ቤቶች አሉ። እነሱም ተጨምረው ነው እንጂ መታደስ ያለባቸው። አንድ ትልቅ ዋናውን ቤት ብቻ አድሶ ሌሎቹን ኢግኖር ማድረግ ዛትማች ለቅርስ ቫልዩ መስጠት ነው ተብሎ ስለማይታሰብ እሱ አካባቢ ላይ የክልሉም የቱሪዝም ኮሚሽን ከፌደራሉ ጋር በመተባበር እሱ አካባቢ ላይ ያለውን ነገር በደንብ በጥልቀት መታየት ያለባቸውን ነገሮች ማየት በትችሉ በጣም ተገቢ ነው የሚለው መስላለኝ ነው። ተሰረተው 1906 ነው። ከመሰረቱት መሃል በዚያን ጊዜ ኃላፊ ሆኖ ሲያገለግል የነበረው ወይም እንግሊዝ ቆንስላ ጽሕፈት ቤቱን የከፈተው ሚስተር ወከር የሚባል ሰው ነው። ሚስተር ወከር የሚባል እንግሊዛዊ ነው። 1906 ማለት ነው። ሱዳን ወደብ ነበረና ያንን የባሮ ሱዳንና ኢትዮጵያን ለማገናኘት እንደ ደረቅ ወደብ ስታገለግል የነበረች ከተማ ስለሆነች በዛን ጊዜ በነበሩት መሪዎች አማካኝነት ይሄ የእንግሊዝ ቆንስላ ጽሕፈት ቤት እዚህ ሊቋቋም ችሏል። በዛን ጊዜ ከኢትዮጵያ ጥሬ ሀብቶች በዚህ በኩል ይወጡ ነበር፣ በባሮ በኩል ማለት ነው። ለምሳሌ እንደ ቡና፣ ቅመማ ቅመም፣ ዝባድ እንደዚህ አይነት ነገሮች በዚህ በኩል በባሮ በኩል በሱዳን ይወጡ ነበር። ከዚያ በተረፈ ደግሞ በዚህ በኩል እንደ መስታወት፣ ጨርቅ፣ ሳሙና እንደዚህ የፋብሪካ ውጤት የሆኑ የኢንዱስትሪ ምርቶች በዚህ በኩል ይገቡ እንደነበረ ነው። እንደ ወረዳው ከ22 በላይ ቅርሶች ተመዝግበው ነው የሚገኙት። ከ22ቱ በግንባር ቀደምትነት የሚጎበኘው አንዱ ይሄ እንግሊዝ ቆንስላ ጽሕፈት ቤት ነው። ሁለተኛው የራስናዶ ቤተ መንግስት ነው። ሶስተኛው በ1908 የተመሰረተው የአቢሲኒያ ባንክ እንደ ኢትዮጵያ ከተመሰረቱት ግንባር ቀደምት ከሚባሉ ባንኮች አዲስ አበባ ቀጥሎ የተመሰረተው የአቢሲኒያ ባንክ ጎሬ ላይ ነው የሚገኘው። አሁንም ቢያንስ ካዝናው ሳይፈርስ ቤቱ ከላዩ ላይ ፈርሶ ካዝናው ይገኛል። ሌላው የቀለም ትምህርት በ1920ዎቹ እንደተጀመረ ነው የሚታወቀው ጎሬ ላይ። ግን ከጣሊያን ወረራ በኋላ በ1934 የጎሬ ቀዳማዊ ኃይለ ሥላሴ ትምህርት ቤት የተመሰረተበት አሁን ደግሞ የጎሬ ሁለተኛ ደረጃ ትምህርት ቤት ተብሎ የሚጠራው ትምህርት ቤት እሱም በቅርስነት ይገኛል። የጎሬ ቅድስት ድንግል ማርያም ገዳም ከተማ መሃል የሚገኘውም በቅርስነት ተመዝግቦ ይገኛል። እነዚህን ለምሳሌነት ያነሳውላችሁ ናቸው ማለት ነውና ጎሬ ግልጽ ወይ ደግሞ ክፍት የሆነ ሙዚየም ነች በራሷ ማለት ነው። ከተማዋ ራሷ እንደ ሙዚየም የምትጎበኝ ብዙ ቅርሶች ያሉባት እንደ አፍሪካም የመጀመሪያው ሻይ ተክል የተተከለበት በቀኛዝማች መጂድ አቡድ በሚባሉ ሊባኖሳዊ የመጀመሪያው ሻይ ልማት የተጀመረበት ሀገር ጎሬ ነው። ጎሬን ስታዩት እንዲህ ትንሽ ትመስላለች፣ ግን ውስጧ በታሪክ የበለጸገች ብዙ ታሪካዊ ዳራዎች ያሏት ገና ምንም ያልተሰራባትና ዝም ብላ ታሪኮቿን አቅፋ ብቻ የያዘች ሀገር ነች። በአካባቢው ያሉ እውቀት ያላቸው ሰዎች በቱር ጋይድነት እኮ ቢደራጁ እነሱ ራሳቸው እኮ ሲያስተዋውቁ የበለጠ ህዝቡም ጎብኚውም እንዲነች ጎሮ ቢባል በቃ አንዱ አካል ሆኛለሁ ማለት ነው። በማወቄ በጣም ተደስቻለሁ። መጀመሪያ ይሄ መረጃ የለኝም፣ ለእንግሊዝ ቆንሲላ ነበረ። ስለዚህ አንድ ቤት ያለው ነው እንጂ ጎሮ በዚህ ደረጃ ታሪክ ያላት ለግብይታችን ጂኦፖለቲክስ ላይ የነበረውን ነገር በደንብ በገባልክ ፕሮሞት ብታደርጉ
በየዘርፎቻችሁ የማስተዋወቅ ኢንቨስትመንትም አንዱ እምቅ ሀብቴ ነው ባስጎበኝ ገቢ ያገኝበታለሁ ብሎ በዛ ደረጃ ቢይዝ እንደ ቱሪዝም ደግሞ ቱር ጋይዶችን ማደራጀት ሌሎችንም ስራዎች በደንብ ብትይዙና ትልቁ ኃላፊነት የፌደራል ቢሆንም እናንተም በዛ ደረጃ ብትይዙት ሌላው ጎልደን ኦፖርቹኒቲ ደግሞ መንግስት ቱሪዝም በቱሪዝም ደግሞ ቅርስ እና የዱር እንስሳት ወሳኝ ጉዳይ ናቸው ለአንድ ሀገር ገቢ ብቻ ሳይሆን የማንነት ኢሜጅ ቢልድ ለማድረግ የጋራ ትስስር ለመፍጠር ያጣናቸውን ሰላሞች ለማስመለስ ወንድማማችና እህትማማችነት ለመፍጠር ድንበር ዘለል ስለሆነ